ቢስሚላህ ራህማን ራሒም በዚህ ክፍል እነዚህ አራት ፊደላቶችን የምንመለከት ይሆናል። ሲን፣ ሺን፣ ሷድ እንደዚሁም ዷድ። እነዚህ ፊደላቶች ያላቸውን ቅርጽና ነጥባቸውን ያለፈው ክፍል ላይ በደንብ በተብራራ መልኩ ተመልክተናል። መከለስ ካስፈለገ ያንን ክፍል መመልከት ትችላላችሁ። በቀጥታ ወደ ሲን የምንገባ ይሆናል። ሲን ከመጀመሪያና ከመሃል በምትመጣ ጊዜ ክብ ያደረኩበት ቅርጽን እሱን ብቻ ይዛ ትመጣለች። ማለትም በስተግራዋ በኩል ያለው ወደ ክብ የቀረበ ወይም ሀ የሚመስል ቅርጹን አስወግዳ ትመጣለች። ይህን የምታደርገው ለመቀጣጠል ምቹ እንዲሆን ነው። የመጀመሪያ ቃል ላይ ስትመለከቱ ሲን በቀይ ተጽፋለች። እነዚህ ሶስት መስመሮች ሲንን የሚመሩን ይሆናል። መሃል ላይም ስትጻፍ እንደዚሁ በተመሳሳይ ሲን እነዚህ ሶስት መስመሮችን ይዛ የምትመጣ ይሆናል። ከመጨረሻ በምትመጣ ሰዓት ግን ሲን ራሱ የተለመደውን ቅርጿን ይዛ የምትመጣ ይሆናል። ኢንሻአላህ በዚህ አማካኝነት ሲንን መለየት እንችላለን። ከሲን ጋር ተመሳሳይ ቅርጽ ያላት ሺን ነው። ሺንም የሲንን ተመሳሳይ ህግ የምትከተል ስትሆን እነዚህ ሶስት መስመሮች ወይም ሶስት ጥርሶች ብላችሁ ያዟቸው ከሶስት ነጥብ ጋር በአንድነት ከመጡ ሺን መሆኑን መለየት እንችላለን። ስለዚህ ከመጀመሪያ ስትመጣ በስተቀኝ የምታዩትን አይነት ቅርጽ በቀይ የተጻፈውን ያን አይነት ቅርጽ ይኖራታል። ከመሃል በምትመጣም ሰዓት ተመሳሳይ እነዚህ ሶስት መስመሮች እና ሶስት ነጥቦችን ይዛ ትመጣለች። መጨረሻ በምትመጣ ሰዓት ምንም የሚያደናግር ነገር አይኖርም። ሺን ራሱ የተለመደውን ቅርጿን ይዛ የምትመጣ ይሆናል። ከነሱ በመቀጠል ሷድ ነች። ሷድ ዋና የትኩረት ነጥባችን የሚሆነው እቺ ሞለል ያለችው ቅርጽ ላይ ወይም ወደ ሞላላ የቀረበውን ቅርጽ ይዛ ትመጣለች። ከበስተግራዋ ያለውን ሀ የሚመስለውን ቅርጽ ይቆረጣል ለመቀጠል አመቺ እንዲሆን። እዚህ መጀመሪያና መሃል ላይ ስትመጣ ይህንን ቅርጽ ይዛ ትመጣለች። በስተቀኝ በኩል ያለውን በቀይ ያለውን አጻጻፍ መመልከት ትችላላችሁ። መሃል ላይ ያለውን ስትመለከቱ በተመሳሳይ ይህንን አይነት ምልክት ታገኛላችሁ። መጨረሻ በምትመጣ ሰዓት ግን ምን ትሆናለች? ያ የተለመደውን ቅርጿን ይዛ በዚህ መልክ የምትመጣ ይሆናል ማለት ነው። ስለዚህ ሷድም ቀላል ናት ተብሎ ይታሰባል። የሷድ ተመሳሳይ ዘር ዷድ ነች። ዷድ ከላይ አንድ ነጥብ ይኖራታል ከሷድም ይለያል። ካልሆነ ይሄ ሞለል ያለውን ቅርጽና ወይም ወደ ሞላላ የቀረበውን ቅርጽና ከላይ አንድ ነጥብ ስታገኙ ዷድ መሆኑን ማወቅ ትችላላችሁ። ከመጀመሪያ ስትመጣ ልክ ስክሪኑ ላይ እንደምትመለከቱት በስተቀኛችሁ በኩል በቀይ የተጻፈውን ይመስላል። መሃል ላይም ስትመጣ ይሄው መሃል ላይ የተጻፈውን ቃል መመልከት ትችላላችሁ። ሞላላ ቅርጹንና ከላይ ያለውን አንድ ነጥብ ይዛ ትመጣለች። መጨረሻ በምትመጣ ሰዓት የተለመደውን የምናውቀውን ቅርጿን ይዛ ትመጣለች። ስለዚህ ሲን፣ ሺን፣ ሷድና ዷድን በዚህ መልክ መለየት እንችላለን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።